ከምን ጊዜው አስታወሳት ከምን ጊዜው ላይፋቸውን እንደነበረ በቃ ላይፋቸውን አስታወሰ እያልኩ አጥጬ ቪዲዮን እያየው ጭራሽ እኔና አንቺ እኮ ይሄ ላይፍ ያለፈ ላይፍ ነው አላት። እኔና አንቺ ከዚህ በፊት ያሳለፍነው ላይፍ ነው። እኔ አሁን ከሩታ ጋር ነው መሆን የምፈልገው ብሎ አለ። ጭራሽ የመጨረሻውን ቪዲዮ አይታችሁታል? መጨረሻ ከወጣ በኋላ ተመልሶ ምን እንዳላሰምታችኋል? ከዚህ በኋላ ከኔም ከሩታም ከልጄም አጠገብ እንዳትደርሱ ብሎ ልክ መልክተኛ ልጅ እንዴት ነው ገጠር ላይ ወይም ከተማም ብቻ ሀገር ላይ ቡና ጠጡ ብላችሁ ሰው ስትልኩ እንዴት ነው ልክ እንደዚህ እያለ መጣና ከዚህ በኋላ ከኔም ከሩታም ከልጄም አጠገብ እንዳትደርሱ ብሎ ውልቅ አለ። ልክ እንዴት ነው መልእክት የተላከ ልጅ ይመስል ማለት ነው። በዚህን ያህል አብርሽ ላይ ምን ያህል ቢያስደግሙ ነው? ኧረ በኢየሱስም ሰው ግን ክፉ ነው የሆነ እስከ ጥግ ድረስ ይሄዳል ለክፋት ማለት ነውና እዚች ጋር ደግሞ ሌላው የኤፍሬም ድድብና በቃ ቀጣጣ በቃ እኔ ለኤፍሬም ድድብናና ለኤፍሬም ጭካኔ እኔ አልኳችሁ እኮ ሩታ ቢያንስ በቀልን እየተበቀለች ነው። በቃ የሷ ፍላጎት አብርሽ ሜዳ ላይ መቅረት አብርሽ ተዋርዶ ተራግጦ እንዲኖር አብርሽ ወይም ደግሞ በቃ እሷ ወዳው አፍቅራው ምናምን ቢሆን እኮ ሁላችንም እንደገፋታለን። ነገር ግን አይደለም በቀሏን እያካሄደች ነው። በቃ ስኬታማ ናት። አንደኛ እሱ ከዚህ ልጅ ርቆ ተጎሳቅሎ ስታየው በጣም ደስ ይላታል። የኤፍሬም ግን እንደዚህ ሞን ኤፍሬም ላይ ተደግሞበታል እንዴ እንደፈለገች እንድታደርገው ቀድማ ኤፍሬም ላይ ነው እንዴ ሰራችሁ? ኤፍሬም አይታችሁታል? የሩታ ጠበቃ እኮ ነው። ወንድሙ እንዳሸንጉሊት መንቀሳቀሱ ወንድሙ እንደዚህ መንጨባ በቃ እንደዚህ መሆኑ ለኤፍሬም ጉዳዩ አይደለም። ለኤፍሬም ጉዳዩ ወንድሙና ሩታ አንድ ላይ መሆናቸውና ለሩታ መታዘዙ ነው። በቃ ልክ የሆነ በቃ እንዴት ነው ቤት ውስጥ ራሱ ነግሬያችኋለሁ። ዛሬ እያበሉት ነው መድኃኒቱን ማለት ነው እያበሉት ነው። አብርሽ ለመንቃት ጊዜ ይፈጅበታል። የምሬን ነው የምላችሁ። አሁን ጸበልም እንዳይሄድ ይኸው አይታችኋል እንዴት እንዳደረጉት አይሄድም ብላ ከሱ ጭራሽ መርፌና ቁልፍ ሆኑ። እሱም እሷን ትቼ አልሄድም አለ በቃ እና ሄርሞ በጣም ነው የምታሳዝነው። የእውነት ሄርሞ አንጀቴን በላችኝ። ሄርሞ አሁን አስባችሁታል? ህልሟን አታለች። ታማ ከሆስፒታል ወጥታ እሱን ማየት እፈልጋለሁኝ ብላ ነው እንግዲህ አስደውላ በአቤል አስደውላ አስለምና ወደ ቤት አስመጣችሁ። ወደ ቤት ያመጣችሁ ደግሞ ለምን መሰላችሁ? አንደኛ ቤቱን ሲያይ የሆነ ነገር ትዝ ካለው አንዳንዴ ሰዎች ሲረሱ ወይም አምሯቸው ወድቀው የሆነ ነገር ሆነው ሲረሱ ብዙ ጊዜ ምን ይባላል በድሮ ነገር እንዲያስታውሳቸው ለምሳሌ የድሮ የሚያደርጉት ነገር ልምድ ካለ የድሮ ቤት ካለ ትዝታ ከዚህ በፊት የነበራቸው ትዝታ ካለ ያንን ነገር ለማስታወስ ያንን ነገር ይጠቀማሉ ማለት ነው። እሷም አሁን ከሆስፒታል እንደወጣች ህመሟን ቁስሏን ትታ የራሷን ለራሷ ትኩረት መስጠት ትታ መጀመሪያ ያለችው አብርሽና አብርሽ ነው። ገባችኋ? አብርሽና አብርሽ ነው ያለችው። ነገር ግን እነሱ በስማም ጭካኔያቸው ግን በስማም እሱ ራሱ ኤፋ በጣም ጨካኝ ሆኗል። አላመማትም ማለት እኮ የወደቀችው እኮ ካጠገቧ ነው። እሱ ራሱ ነው ሆስፒታል ይወሰዳት። ግን አላመማትም ሾው እየሰራች ነው አለ እና በጣም ነው የተናደድኩት። እዚች ጋር ዛሬ የጠበቅኩት ሲጀምር እኔ እንደዚህ አይነት ቪዲዮ አልነበረም። እኔ የጠበቅኩት ዛሬ ቡዜ ገባችሁ። በእርግጥ ተነግሮኛል አብርሽ ሄርሜላ ቤት መምጣቱን ተነግሮኛል። መናገር ግን አልፈለኩም። እኔ ሌላ ቪዲዮ ሰራውላችሁ። ግን እኔ የተመኘሁት ቡዜ ከዛ ቤት ይዛው እንድትወጣ ወታ ጸበል ይዛው ልታሳየን ነበር የፈለኩት። ለምን ከዚህ ቤት አልወጣም ብሎ እስካለ ድረስ ግን ደግሞ ጭራሹን በቃ በእነሱ ቁጥጥር ስር እንዲሆን ነው የተደረገው። ይሄው አቤል ኤፋን ለምኖ ሄርሜላ ቤት አመጡት። እንዳሸንጉሊት አውራ የተባለውን አወራ። ከዛ ውጪ በቃ ላይፉን ምናምን ያስታውሳል እኮ ግን ከሷ ጋር መቀጠል ነው የማይፈልገው። ከሄርሜላ ጋር እኮ ያሳለፈውን እያንዳንዱን ነገር ያስታውሳል። እንደሚያስታውስ ደግሞ ያረጋገጥኩት ምን አላት? ይሄ እኮ ከዚህ በፊት ያሳለፍነው ላይፍ ነው አላት ማለት ነው። ያ ማለት በቃ አሁን እኔና አንቺ ጨርሰናል፣ ሶ በቃ የራስሽን ህይወት ኑሪ ብሎ አላት እና ካጠገቡ ነበር የወደቀችው። ግን ምን አለ? ምን ሆነሽ ነው ግን የታመምሽው? ምን ሆነሽ ነው የታመምሽው? እኔ የመጣሁት እኛ እንደማንኛውም ሰው አለ
ታማሚን እንጠይቃለን የታመመ በቃ ጠይቀናት እንመለስ ስላይነኝ ነው የመጣሁት እንጂ ለሌላ ነገር አይደለም ህይወትሽን ኑሪ ከኔና ካንቺ ያሳለፍነው ላይፍ ያለፈ ላይፍ ነው ጀስት በቃ ሩታ አስመዝግባ ጭንቅላቱ አሁን ለሄርሜላ ነው መፍትሄ መፍጠር ያለባችሁ አሁን አቤልም ሆነ ሚኪም እንዲሁም ማርቲ ሁላቸውም ሄርሜላ ላይ ትኩረት አድርጉ ሄርሜላ መመለስ አለበት በቃ ትተው በቃ ማለት በቃ ትተው ስላችሁ ራሱ ይመጣል በቃ እንደዚህ መጨናነቅ የለባትም እዚች ጋር ልጅቷ ብዙ ነገር ነው ያጣችው ጤና አታለች ብዙ ነገር ጎሏት አልገባችዋ ስለዚህ እሷ ላይ ትኩረት አድርጉ እሷን ተንከባከቧት እሱ እንግዲህ እስኪ እንደፈለጉ ያድርጉት በቃ ተውት አንዳንዴ እኮ ጠላትን እንደፈለገ ስትተውት በቃ ረስቶኛል ይላል ማለት ነውና ረስቶኛል ትቶኛል ይላልና በቃ ተዋቸው አብርሽ ከሩታ ከኤፊ ይንቦጫለቁ እንደፈለጉ እናንተ ደግሞ አቤልም ማርቲም ሚኪም ሄርሞም አንድ ላይ ስሩ በቃ ተመካከሩ ከቡዜ ጋር ከዛ ቤት እንዴት አውጥታችሁ ጸበል እንደምትወስዱ ተመካከሩ ከዛ በኋላ መፍትሄ ይፈጠራል በማልቀስ ምንም አይነት መፍትሄ የለም ሄርሞ አንቺ በጣም ብልህ ጠንካራ የሆንሽ ጎበዝ የሆንሽ ልጅ ነሽ ገባሻ ስለዚህ አሁን ትኩረት ማድረግ ያለብሽ አንቺ አውቀሻል አብርሽ ላይ የሆነ ነገር እንደተሰራ ኦሬዲ ገብቶሻል ስለገባሽ ማለት ነው ትኩረት ማድረግ ያለብሽ በመጀመሪያ ራስሽን አስታሚ ከዛ ቀጥሎ ከአብርሽ ጋር መቀጠል የምትፈልጊ ከሆነ የማያዳግም እርምጃ ተወስዳላችሁ እሱ አሁን እንደፈለገ ያብሉት ያጠጡት ችግር የለውም ንቃችሁ ተዋቸው ሚስጥር ለማንም አትንገሩ ኢንፎርሜሽን እንዳይሰሙ ምን እንዳቀዳችሁ አንቺ ቡዜ አቤላ ሆናችሁ ከዳኒም ጋር አንድ ላይ ዳኒ ስሙ ሁሌም ዳግምና ዳኒ ይመሳሰልብኛል አንድ ላይ ሆናችሁ ስለሚያደርጉት ነገር አጥኑና ልጁን ቀስ እያላችሁ ትመልሱታላችሁ አሁን እንደዚህ በልቅሻ ምንም የሚፈጠር ነገር የለም ይሄ ሁሉ ደግሞ የምታደርጉት አንቺ ጤናማ ስትሆኚ ነው ስለዚህ ተረጋጊ ለጤንነትሽ ስለ ጤንነትሽ ማሰብ ነው ያለብሽ አይዞሽ ሁሉም ነገር ይመለሳል ዋናው አንቺ መረዳትሽ ነው አንቺማ አጠገቤ እንዳትደርስ ምትይ ከሆነ ሁሉም ነገር ይበለሻሻል ማለት ነው ስለዚህ ትኩረት ወደ ራስሽ አድርጊ ራስሽን ተንከባከቢ ሄርሞ በጣም መጥፎ ነገር ነው የገጠመ